ሰላም ተማሪዎች እንዴት ናችሁ? ዛሬም ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን የ2018 ፕራይቬት መሙላት የሚፈልጉ ተማሪዎች የመሙያ ጊዜ መቼ ነው እያሉ በተደጋጋሚ እየጠየቁ ነው የሚገኙት። በፕራይቬት መፈተን የሚፈልጉ ተማሪዎች በተደጋጋሚ በቪዲዮ ላይ እየገቡ ኮሜንት ላይ እየጠየቁኝ ነው የሚገኙት። በዘንድሮ ዓመት ፕራይቬት መሙላት በጣም ዘግይቷል። ማለትም ከአምናው ስንመለከት በጣም ከአንድ ወር በላይ ዘግይቷል ማለት ነው። ይሄም ሊሆን የቻለበትን ነገር የምንነግራችሁ ይሆናል ማለት ነው። እስካሁን ድረስ ግን ትምህርት ሚኒስቴር አናውንስ ያደረገው ነገር ባይኖርም እንደኛ አመለካከት የምናሳውቃችሁ ይሆናል። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉ። ነበር ሆናችሁ ላይክ እያደረጋችሁ ብዙ ፕራይቬት የሚፈተኑ ተማሪዎች ጋር አድርሱልን። የዘንድሮ ዓመት ፕራይቬት ተፈታኞች ጋር እንዲደረስ አንዴ ቆም ብላችሁ ላይክ ብታደርጉልኝ በጣም ደስ ይለኛል እና በቀጥታ ወደ ቪዲዮአችን እንገባለን። እናም በዘንድሮ ዓመት በጣም ዘግይቷል። ከአምናው ስንመለከት ከአንድ ወር በላይ ዘግይቷል ማለት ነው። ከአምናው ማለትም በጣም ዘግይቷል። እናም ይሄም ሊሆን የቻለበት በዘንድሮ ዓመት ምርጫ አለ እንደሚታወቀው። ያ ምርጫ ደግሞ ትንሽ አወዛጋቢ ሆኗል በትምህርት ጉዳይ ላይ ማለት ነው። ትምህርት ሚኒስቴር ከዚህ 3 ቀን በፊት አናውንስ የተደረገ ነገር አለ። የከፍተኛ ትምህርት ተቋማት ተብሎ በእነሱ ጊዜ ማራዘሙን አስታውቋል። ለትምህርት ጥራት እንዲያመች ብሎ ጊዜውን አራዝሟል። ማለትም ከምርጫ በኋላ እንዲሆን ስላደረገ ትንሽ ጊዜ ጨምሯል ማለት ነው። ከዚህ በፊት ከምርጫ በፊት እንዲጠናቀቅ ነበር የታሰበው። ስለዚህ እናንተም ሊዘገይ የቻለው በዚህ ምክንያት ነው። አሁን ላይ የ12ኛ ክፍል ሪጉላር ተማሪዎች ፎርም መሙላት ጀምሯሉ። እናንተም የምትሞሉ ከነሱ በተመሳሳይ ጊዜያት ስለሆነ በትንሽ ጊዜ ነው የምትለያዩት። እነሱ አሁን ላይ ፎርም መሙላት ጀምሯሉ። እናንተም ደግሞ ከዚህ 2 ሳምንት ወይም 1 ሳምንት በኋላ ፎርም መሙላት ትችላላችሁ። ነገር ግን እንዲህ ብሎ ትምህርት ሚኒስቴር አናውንስ አላረገም ማለት ነው። ትምህርት ሚኒስቴር እስካሁን ድረስ ስለ ፕራይቬት ምንም አይነት መግለጫ አላወጣም። እስካሁን ድረስ ምንም ነገር ያለው ነገር የለም። ነገር ግን እኛ እንደ ራሳችን አመለካከት ነው ይሄን እየነገርናችሁ ያለው። ብዙዎቻችሁ ፕራይቬት ምንሞላው መሙላት ቀርቷል እንዴ ያላችሁ ነው። ፕራይቬት መሙላት ሊቀር አይችልም። ማለትም ተማሪዎች ራሳቸውን አሻሽለው መፈተን እንዲችሉ ታስቦ የተከፈተ ነገር ስለሆነ እስካሁን ድረስ ምንም አይነት ሊቀር የሚችልበት ነገር የለም ማለት ነው። ፕራይቬት ስንሞላ የሚያስፈልገን ነገር እያላችሁ በተደጋጋሚ ስልክ እየደወላችሁ የጠየቃችሁኝ ነው። ፕራይቬት ለመሙላት የሚያስፈልጋችሁን ነገር ከዚህ በፊት በሰራው ቪዲዮ ላይ ለቅቄላችኋለሁ። እሱም ቪዲዮ መመልከት ትችላላችሁ። ነገር ግን አንዳንድ ነገሮችን ልንገራችሁ። ከዚህ በፊት በነበረው ላይ 750 ብር ያስፈልጋችኋል እና ዘንድሮ ሊጨምር ይችላል እና ናሽናል አይዲ ወይም የቀበሌ መታወቂያ ነበረ። በዘንድሮ ዓመት ግን ናሽናል አይዲ ነው የሚያስፈልጋችሁ። በመቀጠል ደግሞ የ8ኛ ክፍል ሰርተፊኬት ማግኘት ይኖርባችኋል እና ሌሎች ዶክመንቶችም አሉ። እነሱን ከዚህ በፊት በሰራሁት ቪዲዮ ላይ ስለምታገኙ እሱን መመልከት ይኖርባችኋል። የምትፈተኑበት የመመዝገብ በፕራይቬት መመዝገብ የምትችሉበት ሊንክ አለ። ነገር ግን እሱ ላይ ፎርም መሙላት አልተጀመረም። ሊንኩን ከፈለጋችሁ የቴሌግራም ቻናሌ ላይ ለቅቄዋለሁ። ሊንኩ እስካሁን ድረስ ምንም አይነት ፎርም መሙላት ባይጀመርበትም ግን ሊንኩ ተለቋል ማለት ነው። እሱን መመልከት ትችላላችሁ። እዛ ላይ ገብታችሁ እና የቴሌግራም ቻናል ሊንኬን የመጀመሪያው ኮሜንት ሴክሽን ላይ ያስቀምጥላችኋለሁ። እዛ ላይ ገብታችሁ ጆይን አድርጋችሁ መመልከት ትችላላችሁ ማለት ነው። እና ስለ ፕራይቬት ምንም አናውንስ የተደረገ ነገር የለም። እስከዛ ድረስ ብትጠባበቁ፣ ትምህርት ሚኒስቴር እስኪያሳውቅ ድረስ ብትጠባበቁ በጣም ደስ ይለኛል። ይህን ቪዲዮ እስከዚህ ድረስ ተከታተላችሁ ከመጣችሁ ትወዳችሁታል ማለት ነው። እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይሄ ቪዲዮ ለብዙ ተማሪዎች ጋር እንዲዳረስ መጀመሪያ እንዳልኳችሁ ሼር እና ላይክ ማድረጋችሁን አትርሱ። እና ሌሎች ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ገብታችሁ መጠየቅ ትችላላችሁ። እና በቀጣይ ባሪ ቪዲዮ እስክመለስ ድረስ ይመቻችሁ።